በሰማይ ያለው በማይታይ ብርሃን የሚኖረው ከሁሉ በላይ ከሁሉ በላይ ከሁሉ በላይ ከሁሉ ከሁሉ በላይ አምላኬ በሰማይ ያለው በማይታይ ብርሃን የሚኖረው ከሁሉ በላይ ከሁሉ በላይ ከሁሉ በላይ ከሁሉ በላይ አምላኬ በሰማይ ያለው በማይታይ ብርሃን የሚኖረው ከሁሉ በላይ ነው። ምስጋና ምስጋና ለኢየሱስ ምስጋና ይገባል አምላክ ላንተ ሆንከው ምስጋና ምስጋና ኢየሱስ ምስጋና ይገባል አምላክ ላንተ ሆንከው ገናና እንደ በደላችን አልተከፈለንም ጌታ በመዓቱ አልተገናኘንም ምሕረት የሚወር የሰራዊት ጌታ ዕዳዬን ለመክፈል በውርደት ተመታ ምስጋና ምስጋና ለኢየሱስ ምስጋና ይገባል አምላክ ላንተ ለሆንከው ገና ምስጋና ለኢየሱስ ይገባል አምላክ ላንተ ገናና መከራ እንደሚያልፍ የጊዜው ማዘን እንደምንራመድ ሁሉን ነገር አልፈን ለቅሶ በዝማሬ ሐዘን በደስታ እንደሚለወጡ ተናግሯል ያ ጌታ ምስጋና ለኢየሱስ ምስጋና ይገባል አምላክ ለሆንከው ገና ምስጋና ሃሌሉያ ምስጋና ለኢየሱስ ምስጋና ይገባል አምላክ ላንተ ለሆንከው ገና አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞቼ ናቁትን
አመልካለሁ የማዕዘን ራስ አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረዳ አመልካለሁ ግንበኞቼ ናቁት አመልካለሁ አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረዳ አመልካለሁ ግንበኞቼ ናቁት አመልካለሁ አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረዳ አመልካለሁ ግንበኞቼ ናቁት አመልካለሁ የማዕዘን የእውቀት ራስ የጥበብ ጌታ ምንም ቢፈትን የማይረታ በሰው አእምሮ አይገመትም ወርዱም ስፋቱም የእውቀት ራስ የጥበብ ጌታ ምንም ቢፈተን የማይመታ በሰው አእምሮ አይገመትም ወርዱም ስፋቱም አይተለንም አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞቼ ናቁት አመልካለሁ የማዕዘን አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞቼ ናቁት አመልካለሁ የማዕዘን እናመልክሃለን አምልኮ ላንተ ብቻ ኢየሱስ ሃሌሉያ ፍቅሩን አይቼ ቀምሼዋለሁ ፍጹም ላመልከው ቃል ገብቻለሁ በመከራዬ እርሱ የገባ ይጋፈጠዋል እንዳልረታው አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞቼ ናቁትን አመልካለሁ የማዕዘን ራስ እሺ እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን እንኳን ደህና መጣችሁ ሁላችሁንም በጌታ ስም ሰላም እላችኋለሁ እግዚአብሔር ስም የተባረከ ይሁን ዛሬ ወደ እናንተ ደግሞ ላድርሰው የሚገባኝን መልእክት እግዚአብሔር ሰጥቶኛል እና ጌታን እጅግ አድርጌ አመሰግናለሁ እስኪ ከዛ በፊት አጭር ጸሎት እንጸልይ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ስለዛሬው ቀን እጅግ አድርገን እናመሰግንሃለን ከኛ ጋር ስላለ ስለ መልካምነትህ ስለ በጎነትህ ስለ ቸርነትህ ሁሉ ተመስገን አሁንም በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ በዚህ ሰዓት እግዚአብሔር ቃልህን እንድትከፍትልን የቃልን ሐሳብና ምስጢር እግዚአብሔር እንድትገልጥልን ከኛ ጋር ሆነ በመንፈስህ እንድትነካን እንድትዳስሰን እግዚአብሔር ሆይ በኢየሱስ ክርስቶስ ስም ከኛ ጋር ሆነ እግዚአብሔር ሆይ በመልካምነትህ በበጎነትህ በቸርነትህ እግዚአብሔር ሆይ ወደ ሕዝብህ እንድትመጣኔ በኢየሱስ ክርስቶስ ስም ጸልያለሁ አመሰግንሃለሁ ስለሰጠህን ስለዚህ ጊዜ ተመስገን በነገር ሁሉ ተባረክ ከዚህ በኋላ የሚኖረን ጊዜ ሁሉ ባርክልን እንሰማህ ዘንድ ጆሮአችንን ክፈት ያመኑት
እነዚህ ምልክቶች ይከተሏቸዋል በስሜ ደግሞ አጋንንትን ያወጣሉ ተብሎ እንደተጻፈ ዛሬ በጌታ በኢየሱስ ክርስቶስ ስም አምላካችን ሆይ በዙሪያችን ያለ የጠላት አሰራር የአጋንንት ስራ ሁሉ በኢየሱስ ክርስቶስ ስም የፈረሰ ይሁን ዛሬ እግዚአብሔር አምላካችን ሆይ ሕዝብን ከሚያስጨንቅ በከተማ ውስጥ የሞላው በቤቶች ውስጥ የሞላው በሰዎች አእምሮና ልብ ውስጥ የሞላው የክፉን ሐሳብ የጠላትን አሰራር ስውር ምስጢር ሁሉ በኢየሱስ ስም እናወጣለን ክብር ላንተ እናመሰግናለን ከኛ ጋር ስላለ ተመስገን በነገር ሁሉ ተባረክ ከዚህ በኋላ የሚኖረን ጊዜ ሁሉ ባርክልን በኢየሱስ ክርስቶስ ዛሬ ከኔ ጋራ አብረን እንድንካፈል ያሰብኩት የእግዚአብሔር ቃል በብዙ ቦታዎች በተለያዩ አገሮች ተናግሬዋለሁኝ ነገር ግን ዛሬ ከናንተ ጋር እንደገና እንድካፈል እግዚአብሔር ይህንን ዕድል ስላመቻችልኝ እጅግ አድርጌ እግዚአብሔርን አመሰግናለሁ የርዕሱ የዚህ ቃል ርዕስ የሚገርመው ነገር እግዚአብሔር ይህንን ቃል ደጋግሜ እንድናገር ነው እግዚአብሔር በውስጥ ያስቀምጠው ለዚህ ነው በዚህ ቃል ወደ እናንተ ዛሬ የመጣሁት የእግዚአብሔር ስም የተባረከ ይሁን የመልእክቴ ርዕስ ወደ ቤቴል ውጣ በዚያም ኑር ለእግዚአብሔር መሠዊያን አድርግ ነው አጠር ባደርገው ወደ ቤቴል ውጣ የዚህ ቃል ትልቁ ዋናው ክፍል ያለው የሚገርመው በዘፍጥረት ምዕራፍ 30 የሚጀምረው በዘፍጥረት ምዕራፍ 34 ነው ይሄ ክፍል የሚጀምረው እና ዘፍጥረት ምዕራፍ 34 ላይ ታሪኩ የሚጀምረው የሚገርመው ነገር ባነበው ደስ ይለኛል ዘፍጥረት ምዕራፍ 34 ላይ ቁጥር 1 እና 2 ላይ እንደዚህ ይላል ለያዕቆብ የወለደችለት የሊያ ልጅ ዲና የዚያን ሀገር ሴቶች ልጆችን ለማየት ወጣች ያገሩ አለቃ የኤዊያዊው የሰው የኤሞር ልጅ ሴኬም አያት ወሰዳትም ከርሷም ጋራ ተኛ አስነወራትም ታሪኩ እዚህ ጋር ነው የሚገርመው ነገር ያዕቆብ ልጅ የእግዚአብሔር ቃል ኪዳን ያለው ሰው ልጅ ከእግዚአብሔር መልእክት ያለው የእግዚአብሔር ሰው እግዚአብሔርን ለማምለክ በተለየ መንገድ የተጠራ ሰው ለአባቶቹ ቃል ኪዳን የተገባለት ሰው ልጅ የሚገርመው ነገር ወደዚያ አገር ሴቶች ሄደች የሴቶችን ልጆች ለማየት ወደዛ አገር ሴቶችን ልጆች ለማየት ወጣች ይላል እና በወጣችበት ስፍራ የሚገርመው ነገር ያገሩ የአለቃው ልጅ ያገሩ ገዢ ልጅ የኤዊያዊው ሰው ኤሞር የሚባለው ልጅ የኤሞር ልጅ ሴኬም አያት ወሰዳትም ከርሷም ጋር ተኛ አስነወራትም እኔ አንድ ነገር ብቻ ነው ይሄንን ቃል እንድታስቡ በዚህ ቃል ውስጥ እንድታስቡ ልናገር የምፈልገው የሚገርመው ነገር ዲና መሄድ ወደማይገባት ቦታ ነበር የሄደችው መውጣት ወደማይገባት ቦታ ነበር የወጣችው የዚያን ሀገር ሰዎች ልጆች ልታይ ቃል ኪዳን የሌላቸው እግዚአብሔርን ወደማያመልኩ በጣዖት አምልኮ ወደ ተተበተቡ ሰዎች አገር ነው ሄደችው እነሱ ለማየት ወደዛ ሄደች እና ያገሩ ያለቃው የገዢው ልጅ አያትና ወሰዳት አስነወራት አንድ ነገር ልንገራችሁ ከነዚህ አይነት ሰዎች ምን ይጠበቃል እና ሌላው ትልቁ ጥፋት የሚገርመው ነገር ወንድሞቿ ደግሞ ያደረጉት ነገር ነው በጣም ትልቁ ነገር ለበቀል ተነሱ በእህታቸው ላይ ከተደረገው ነውር የሆነ ነገር የተነሳ
እህታቸውን ስላረከሷት የከተማው ሰዎች ያገሩ ሰዎች እህታቸውን ስላረከሷት በጣም ተበሳጩ ስሜታዊ ሆኑ የሚገርመው ነገር አንድ ነገር ልንገራችሁ እነዚህ ልጆች የሚገርመው ነገር ወደ አባታቸው እንኳን ሄደው ምክር አልጠየቁም በስሜታቸው ብቻ ነበር የተነዱት እነዚህ ሁለት ልጆች በሌላ ስፍራ ላይ የሚገርማችሁ ነገር አድመኞች ናቸው እንደዚህ ነው የሚለው የሚገርመው ነገር እና ከዚህ ነገር የተነሳ የሚገርመው ነገር ያደረጉት ክፉ ስራ ለአባትየው ትልቅ ሐዘን ሆነ ትልቅ ጭንቀት ሆነ ትልቅ መከራን ያመጣው ወደ ያዕቆብ ነገር ከመሄድ በፊት የሚገርመው ነገር አንድ ነገር ልንገራችሁ እዚህ ጋር አንዳንድ ጊዜ የሚገርመው መገኘት በማይገባን ቦታ ተገኝተን የሚገርመው ነገር የማይፈልግ ዋጋ እንከፍላለን መውጣት ወደማይገባን ቦታ ወጥተን ሌሎችን ከሚያስነውሩ ሰዎች እግዚአብሔር ይጠብቀን ወገኖቼ አስነውሯት ረክሰው ሌሎችን ከሚያረክሱ ሰዎች እግዚአብሔር ይጠብቀን ወገኖቼ ምዕራፍ 34 የመጨረሻውን ክፍል ላይ በያዕቆብ ላይ የሆነውን ነገር ላንብብላችሁ ያዕቆብም ወንድ ልጆቹ የሚገርሙ ሌዊና ስምዖን ካደረጉት ነገር የተነሳ ግራ ገባው እንደዚህ ነው ያላቸው በዚህች ሀገር በሚኖሩ በከነዓናውያን በፌርዛውያን ሰዎች የተጠላሁት አድርጉኝ ዘንድ እኔን አስጨነቃችሁ እኔ በቁጥር ጥቂት ነኝ እነርሱ በእኔ ላይ ሰበሰቡና ይመቱኛል እኔም ከወገኔ ጋር እጠፋለሁ የሚገርመው ነገር የዲና መኖር ብቻ አልነበረም ትልቁ ችግር ደግሞ የወንድሞቿ ደግሞ የወሰዱት የበቀል እርምጃም ደግሞ ለያዕቆብ ትልቅ ጭንቀት ትልቅ መከራ ነበር የሆነበት እና ከዚህ ነገር የተነሳ የሚገርመው ነገር ያዕቆብ ፈራ ተጨነቀ ግራ ገባው ያዕቆብ በፈራ ጊዜ የሚገርመው ነገር የሚሄድበት ግራ ገብቶት በተጨነቀ ጊዜ እግዚአብሔር በምዕራፍ 35 ቁጥር 1 ላይ መጣ እሱ መሸሸግ ነበር የሚፈልገው ማምለጥ ነበር የሚፈልገው አንድ ነገር ልንገራችሁ መሸሸግ ስንፈልግ መሸሸጊያ አለ ወይ በዚህ ዘመን በዚህ ጊዜ ማምለጥ ስንፈልግ የምናመልጥበት ቦታ አለ ነው አንዳንድ ጊዜ ወገኖቼ አቅጣጫ ይጠፋል መሄጃ ይጠፋል እንደ ሰው ግን የማይጥል አምላክ አለ እግዚአብሔር የተመሰገነ ይሁን ያዕቆብ በተጨነቀ ጊዜ ግራ በገባው ጊዜ እንደ ሰው የማይጥል አምላክ መጣ እግዚአብሔር የተመሰገነ ላይ ጥለው ቃል የገባለት ከመጀመሪያ የነገርኩህን ሁሉ እስካደርግልህ ድረስ አልተውህም ብሎ ቃል የገባለት ጌታ መጣ ሁሉ ጊዜ ከእርሱ ጋር ሊሆንለት ቃል የገባለት ያስመልጠው የሚችል እግዚአብሔር መጣ ያዕቆብን ከዚህ ሁኔታ ውስጥ ሊያድነው የሚችል ያዕቆብን ከዚህ ሁኔታ ውስጥ ሊያስመልጠው የሚችል የሰራዊት ጌታ እግዚአብሔር ብቻ ነበር ወገኖች ማንንም አይደለም በተጨነቅን ግራ በገባን የመሄጃ በጠፋበት ጊዜ ወገኖቼ እግዚአብሔር ይምጣልን እግዚአብሔር ይድረስልን ወገኖቼ ወደያንዳንዳችን ያዕቆብ ያስበው ስለሱ ብቻ አልነበረም እኔና ቤተሰቦቼ እንጠፋለን እናንተ ካደረጋችሁት ነገር የተነሳ እኛ እንጠፋለን
የሚገርመው ግን ግራ ገብቶት ተጨንቆ ስለራሱና ስለ ቤተሰቡ እያሰበ ባለበት በዚህ አስቸጋሪ ወቅት ግራ በሚያጋባ ሁኔታ ውስጥ ባለበት ሁኔታ ውስጥ እግዚአብሔር መጣ። የእግዚአብሔር ስም የተባረከ ይሁን። በምዕራፍ 35 ቁጥር 1 ላይ እግዚአብሔር መጣ። እግዚአብሔር ይምጣልን ወገኖቼ። በተጨነቅን ጊዜ ግራ በገባን ጊዜ የምናደርገው ባጣን ጊዜ እግዚአብሔር ይድረስልን። እግዚአብሔር ይምጣልን። እግዚአብሔር ወደ ቤታችን ይምጣ። እግዚአብሔር ወደኛ ይምጣ። እግዚአብሔር ወደ ከተማችን ይምጣ። እግዚአብሔር ወደ ልጆቻችን እግዚአብሔር ይምጣ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ወደ ቤተ ክርስቲያን ይምጣ። እግዚአብሔርን ያዕቆብን አለው ተነስተህ ወደ ቤቴል ውጣ፣ በዚያም ደግሞ ኑር። ከወንድምም ከኤሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔር ደግሞ መሰዊያን አድርግ። ወገኖቼ ቤቴል ማለት ምን ማለት ነው? ቤቴል ማለት የእግዚአብሔር ቤት ማለት ነው። የስሙ ትርጉም ግን አንድ ነገር ልበላችሁ ዛሬ፣ አንድ ነገር ልነግራችሁ ፈልጋለሁ። እዚህ ቤቴል በእርግጥ በያዕቆብ ዘንድ መታሰብ ያለበት ቦታ ነው ወይ? በእርግጥ መታሰብ ያለበት ቦታ ነው? ለምን ወደ ቤቴል እግዚአብሔር ለምን ወደ ሌላ ስፍራ ሂድ አላለውም? ለምን ወደ ቤቴል? ምክንያቱም ቤቴል በያዕቆብ ዘንድ ተረስቶ ነበር። ቤቴል ለምንድነው ለያዕቆብ ምንድነው ብላችሁ ብንጠይቅ የሚገርመው ነገር ቤቴል ለያዕቆብ ለመጀመሪያ ጊዜ ከወንድሙ በሸሸ ጊዜ ከእግዚአብሔር ጋር የተገናኘበት ስፍራ ነው። ለያዕቆብ መሰረቱ ነው። የሚገርመው ነገር ራእይ ከእግዚአብሔር ዘንድ የተቀበለበት ስፍራ ነው። የእግዚአብሔርን መገለጥ ያየበት ቦታ ነው። ቤቴል ለሱ የቃል ኪዳን ቦታ ነው። ቤቴል መሰረቱ ነው። ቤቴል ለሱ ጅማሬው ነው። ቤቴል እግዚአብሔር ያዕቆብን ያገኘበት፣ ያዕቆብ እግዚአብሔርን ያገኘበት ስፍራ ነው። እግዚአብሔርና ያዕቆብ ህብረት የፈጠሩበት ቦታ ነው። የመገለጥ ቦታ ነው ቤቴል። ስለዚህ እግዚአብሔር የፈለገው ወደ ተረሳ ወደ ቃል ኪዳኑ ስፍራ፣ ሰማያት ወደ ተከፈቱበት ስፍራ፣ ራእይ ወደ መጣበት ስፍራ፣ የመገለጥ ስፍራ፣ የህብረት ስፍራ፣ ያዕቆብን ወደ አገኘበት ስፍራ፣ ወደ መጀመሪያው ወደዛ ነው እግዚአብሔር ሊመልሰው የፈለገው። ሰማያት ወደ የግንኙነት ወደ ተጀመረበት ወደዛ ስፍራ፣ የእግዚአብሔር ቃል ወደ መጣበት ስፍራ ነው። ያንን ስፍራ ነው እግዚአብሔር ሊያስታውሰው የፈለገው። እግዚአብሔር የተመሰገነ ይሁን። ለሌላ ነገር አይደለም። እኔና እናንተ ዛሬ ከእግዚአብሔር ጋር የት ጋር ነው የተገናኘነው? በክርስቶስ ኢየሱስ በኩል የት ጋር ነው የተገናኘነው? የት ጋር ነው እኔና እናንተ ከእግዚአብሔር ጋር መገናኘት ይሆንልን? የት ጋር ነው እኔና እናንተ ከእግዚአብሔር ጋር ህብረት የጀመርነው? የት ጋር ነው ሰማያቶች ተከፍተው ያየነው? የት ጋር ነው ህብረት የሆነልን ከእግዚአብሔር ጋር? የት ጋር ነው ቃሉ የመጣልን ወገኖቼ? የት ጋር ነው ጅማሬ የሆነልን? የት ጋር ነው መታደስ የሆነልን? የት ጋር ነው ራእይ ያየነው? የራእይ የተቀበልነው በክርስቶስ ኢየሱስ በኩል ከእግዚአብሔር ጋር መገናኘት ሆነልን። ከክርስቶስ ኢየሱስ ጋር የሚገርመው ነገር ህብረት ሆነልን። በክርስቶስ በኩል ሰማያት ተከፈቱ። ሃሌሉያ! በክርስቶስ በኩል ከእግዚአብሔር ጋር ህብረት ተፈጠረ። በክርስቶስ በኩል ቃሉ መጣልን። በክርስቶስ በኩል እኔና እናንተ ጅማሬ ሆነልን። በክርስቶስ በኩል መታደስ ሆነልን። ዛሬ እንድታስቡት የምፈልገው እግዚአብሔር ለያዕቆብ የተናገራቸውን 3 ነገሮች ነው።
ተነስተህ ወደ ቤቴል ውጣ በዚያም ደግሞ ኑር ለእግዚአብሔር መሰዊያን ደግሞ አድርግ ሶስት ነገሮች ናቸው ወደ ቤቴል ውጣ በዚያ ደግሞ ኑር ለእግዚአብሔርም ደግሞ መሰዊያን አድርግ ወገኖቼ ቤቴል የሚወጣበት ስፍራ ብቻ አይደለም ቤቴል የሚኖርበት ስፍራ ነው ቤቴል የሚኖርበት ብቻ አይደለም ለእግዚአብሔር ደግሞ መስዋዕት የሚቀርብበት ስፍራ ነው ሃሌሉያ አንድ ነገር ግን ልንገራችሁ ዝም ብሎ ግን ወደ ቤቴል አይወጣም እንደዚህ ዝም ብሎ በቤቴል አይኖርም ወገኖቼ በቤቴል እንዲሁ ለእግዚአብሔር መስዋዕት አይቀርብም ወገኖቼ ቤቴል ስርዓት አለው ለዚህም ነው በቁጥር 2 ላይ የሚገርመው ነገር ያዕቆብ ቁጥር 2 እና ቁጥር 3 ላይ እንደዚህ ይላል ያዕቆብ ስርዓቱን ያውቃል የቤቴልን ስርዓት እግዚአብሔር ወዳለበት እንዲሁ ዝም ብሎ አይወጣም እግዚአብሔር ባለበት እንዲሁ አይኖርም ያዕቆብ ለቤተሰቡና ከርሱ ጋር ላሉት እንዲህ አለ እንግዶችን አማልክት ከመካከላችሁ አስወግዱ ንጹሃንም ሆኑ ልብሳችሁንም ደግሞ ለውጡ ተነስተንም ወደ ቤቴል እንውጣ በዚያም በመከራዬ ጊዜ ለሰማ በሄድኩበት መንገድ ከኔ ጋር ለነበረው ለእግዚአብሔር ደግሞ መሰዊያን አደርጋለሁ ወደ ቤቴል እንደነገርኳችሁ እንዲሁ አይወጣ ምክንያቱም ቤቴል የራሱ ስርዓት አለው ያዕቆብ ይህንን ያውቃል እና ለቤተሰቦቹም ይህንን ነው የነገራቸው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ የሚገርመው ነገር እንደዚህ የሚል ቃል አለ ብዘገይ ግን ጳውሎስ ለጢሞቴዎስ ነው ያለው ብዘገይ ግን በእግዚአብሔር ማደሪያ ቤት ለመኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ወገኖቼ እግዚአብሔር በሚገኝበት ስፍራ እንዲሁ አይኖርም እንዲሁ ዝም ብሎ አይወጣ እግዚአብሔር ስርዓት አለ የቤቴል ስርዓት እንደዚህ ነው ስርዓቱ የመጀመሪያው ነገር እንግዶችን አማልክት ከመካከላችሁ አስወግዱ ንጹሃንም ደግሞ ሁኑ ልብሳችሁም ደግሞ ለውጡ ተነስተንም ደግሞ ወደ ቤቴል እንውጣ ለእግዚአብሔር ደግሞ መሰዊያን እንስራ እግዚአብሔር የማይወደው እግዚአብሔር ደስ የማይሰኝበትን ነገር ጣዖት የሆነውን ነገር ሁሉ በህይወታችሁ ያለው በአገልግሎታችሁ ያለውን ነገር ሁሉ አስወግዱ መጀመሪያ ንጹሃን ሁኑ ተቀደሱ ከዛ ደግሞ ልብሳችሁን ለውጡ መለወጥ የሚገባውን ነገር ለውጡ እግዚአብሔር የተመሰገነ ይሁን ይህንን ካደረግን በኋላ ወደ ቤቴል እንወጣለን ለእግዚአብሔር ደግሞ መሰዊያን እናደርጋለን እንደዚህ ያላችሁ እግዚአብሔር የተመሰገነ ይሁን እሱ ያላቸውን ነገር ሰሙ ቁጥር 4 ላይ በእጃቸው ያሉትን እንግዶች አማልክቱን በጆሮአቸው ያሉትን ጉትቾች ለያዕቆብ ሰጡት ያዕቆብም በሴኬም አጠገብ ካለችው የአድባር ዛፍ በታች ቀበራቸው እግዚአብሔር የተመሰገነ ይሁን ሁለተኛ ላይ ያዩአቸው እንደገና ተመልሰው ላይ ያነሷቸው ወስዶ ቀበራቸው ተለያዩ ወገኖቼ መለየት ከሚገባን ነገር መለየት አለብን መቀደስ በሚገባን ነገር ሁሉ መቀደስ አለብን እግዚአብሔርን እንዲሁ ማምለክ አይቻልም ለእግዚአብሔር እንዲሁ መስዋዕት አይሰዋም ከእግዚአብሔር ጋር እንዲሁ አይኖርም እግዚአብሔር በሚፈልገው አይነት መንገድ እኔና እናንተ ሊያገኘን ይፈልገናል እግዚአብሔር የተመሰገነ ይሁን አውጥተው ሰጡት ቀበራቸው አንድ ነገር ልንገራችሁ እግዚአብሔር እናንተን የሚሰሙ ቤተሰብ እግዚአብሔር ይስጣችሁ
እናንተን የሚሰሙ ልጆች እግዚአብሔር ይስጣችሁ። እግዚአብሔር የተመሰገነ ይሁን። እናንተን የሚሰማ ትውልድ እግዚአብሔር ይስጣችሁ። ለበረከት የተጠራ ሕዝብ የእግዚአብሔርን ቃል ይሰማ ወገኖቼ። የእግዚአብሔርን ፈውስ የሚፈልግ ሕዝብ የእግዚአብሔርን ቃል ይሰማ። እግዚአብሔር የሚናገረውን ነገር ይሰማ። እግዚአብሔር ተመለስ ሲለው ይመለሳል። ዛሬ ወገኖቼ ከእግዚአብሔር ጋር ለመገናኘት የምትፈልጉ ሰዎች እግዚአብሔር በሚፈልገው መንገድ ሊያገኛችሁ ይፈልጋል። በሱ መንገድ ስንሄድ ነው ከእግዚአብሔር ጋር የምንገናኘው ወገኖቼ፣ በራሳችን መንገድ አይደለም። የሚገርመው ነገር አውጥተው ከሰጡት በኋላ እሱም ከቀበራቸው በኋላ ተነስተው ሄዱ። ቁጥር 5 ላይ የእግዚአብሔርን ፍርሃት በዙሪያቸው ባሉት ከተሞች ሁሉ ላይ ወደቀ ይላል። ያዕቆብንም ልጆች ለማሳደድ አልተከተሏቸው። እኛ ከእግዚአብሔር ጋር ስንስማማ እግዚአብሔር ስራውን ይጀምራል ወገኖቼ። ቤቴል አልደረሱም። የእግዚአብሔር ስራ ሲጀምር ወገኖቼ የእግዚአብሔር ፍርሃት በዙሪያቸው ባሉት ከተሞች ሁሉ ላይ ወደቀ ነው የሚለው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ፍርሃት ወደቀ ብቻ አይደለም። አይገርምም? አላሳደዷቸው። የፈሯቸው ሰዎች አላሳደዷቸው። የፈሯቸው ሰዎች አልተከተሏቸው። ምክንያቱም እግዚአብሔር ተነሳ። እግዚአብሔር የማይፈልጋቸውን ነገሮች ሲያስወግዱ፣ መጣል የሚገባቸውን ሲጥሉ፣ ሲቀደሱ፣ የሚገርመው ልብሳቸውን ሲቀይሩ፣ መለወጥ የሚገባውን ሲለውጡ፣ የሚገርማችሁ ነገር የእግዚአብሔር ፍርሃት በዙሪያቸው ባሉት ከተሞች ሁሉ ላይ ወደቀ። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ፍርሃት ብቻ አይደለም። የእግዚአብሔር ፍርሃት ከመውደቁ የተነሳ ጠላቶቻቸው አላሳደዷቸውም፣ አልተከተሏቸውም። ዛሬ እነግራችኋለሁ ኢየሱስ ክርስቶስ ከእግዚአብሔር ጋር ስንስማማ እነግራችኋለሁ የእግዚአብሔር ፍርሃት በከተሞች ሁሉ ላይ ይወድቃል። በጠላቶቻችን ላይ የእግዚአብሔር ፍርሃት ይወድቃል። የሚያሳድዱን እነግራችኋለሁ አይከተሉንም። እግዚአብሔር የተመሰገነ ይሁን። ላያገኙን አንድ ጊዜና ለመጨረሻ እግዚአብሔር ክብሩን በእኛ ህይወት ውስጥ ይገልጣል። በእኛና በቤተሰባችን ታሪክ በቤተ ክርስቲያን ውስጥ እግዚአብሔር ክብሩን ይገልጣል። ላያዩን፣ እኛን ላይከተሉ፣ ላያሳድዱን ለአንዴና ለመጨረሻ የእግዚአብሔር ክብር ይገለጣል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ያዕቆብ እግዚአብሔር እንደተናገረው የሚገርመው ነገር ወደ ቤቴል ደረሰ። ቤቴል የሚገርመው ነገር ቤቴል ብሎ ስሙም የሰጠው ራሱ ያዕቆብ ነው። አይገርምም? ከመጀመሪያው ምክንያቱም ከእግዚአብሔር ጋር የተገናኘበት ቦታ ከወንድሙ በሸሸ ጊዜ በራሱ መንገድ ሲሄድ ማለት ነው። አምልጦ በራሱ መንገድ ሲኳትን እግዚአብሔር እሱን ያገኘበት ቦታ ስለነበረ ከእግዚአብሔር ጋር የተገናኘበት ቦታ ስለነበረ በእውነት ይሄ ስፍራ የእግዚአብሔር መኖሪያ ነው፣ እግዚአብሔር የሚኖርበት ስፍራ ነው፣ የእግዚአብሔር ቤት ነው ብሎ የሚገርመው ነገር ያንን ስፍራ ቤት ይላል። አሁን እንደገና ወደዛ ስፍራ ተመልሶ ሲመጣ የሚገርመው ነገር ቤቴል አይደለም የሆነው። እግዚአብሔር የተመሰገነ ይሁን። ምክንያቱም ቤቴልን እንደዚህ ያለው ኤልቤቴል አለው። እሱ ራሱ ነው የሰጠው ከመጀመሪያውም ስሙ ኤልቤቴል። ምክንያቱም አሁን ይሄ ሁለተኛው መንገድ በእግዚአብሔር ምሪት የሆነ ጉዞ ነው። እግዚአብሔር ነው ወደ ቤቴል የመለሰው። እግዚአብሔር ነው ቃሉን አምጥቶ በቃሉ የመለሰው። በተጨነቀ ጊዜ፣ ግራ በተጋባ ጊዜ እግዚአብሔር ያዕቆብን የሚገርመው ነገር በቃሉ ነው የመለሰው። እግዚአብሔር የተመሰገነ ይሁን። እግዚአብሔር በቃሉ ይመልሰን ወደ ሐሳቡ፣ ወደ ፈቃዱ፣ ወደ ረሳነው ወደ ጣልነው ነገር። የሚገርማችሁ ነገር ቤቴል በያዕቆብ ዘንድ ተረስቶ ነበር ብያቸዋለሁ። የራእዩ ቦታ፣ የመገለጡ ቦታ፣ የህብረቱ ቦታ፣ ቃል የተቀበለበት ቦታ ያ ነገር በያዕቆብ ዘንድ ተረስቶ ነበር።
እግዚአብሔር ይመልሰን ወገኖቼ እኔና እናንተ ወደ ረሳነው ነገር እግዚአብሔር ይመልሰን ወደ ቃሉ እግዚአብሔር ይመልሰን ወደ ቃሉ ያስጠጋ ወደ ራሱ ያስጠጋ የቤቴል አምላክ አምላካችን ይሁን የቤቴል ንጉሳችን ይሁን የቤቴል አባት የቤቴል መሪ እንደዚህ ኤልቤቴል ሲለው የቤቴል አምላክ ሃሌሉያ እሱ መለሰኝ ሲል እግዚአብሔር ይመልሰን ወገኖቼ እግዚአብሔር መልሶ ንጉሳችን ይሁን በእኛ ላይ አባታችን ይሁን እግዚአብሔር መሪያችን ይሁን እግዚአብሔር የተመሰገነ ይሁን ሌላው የሚገርመው ነገር በዛ ስፍራ ለእግዚአብሔር መሰዊያን አደረገ እና እግዚአብሔር እንደገና መጣ የእግዚአብሔር ስም የተባረከ እንደገና እግዚአብሔር ለያዕቆብ ከሁለት ወንዞች አንድ ነገር ልንገራችሁ ከእግዚአብሔር ጋራ ስንስማማ እግዚአብሔር እንደገና ይመጣል ወደ ህይወታችን ከእግዚአብሔር ጋራ ስንስማማ እግዚአብሔር እንደገና ወደ አገልግሎታችን ይመጣል ከእግዚአብሔር ጋራ ስንስማማ እግዚአብሔር ወደ ህይወታችን ይመጣል ከእግዚአብሔር ጋራ ስንስማማ እግዚአብሔር ወደ ቤተሰባችን ይመጣል ከእግዚአብሔር ጋራ ስንስማማ እግዚአብሔር ወደ ቤተክርስቲያን ይመጣል ከእግዚአብሔር ጋራ ስንስማማ ወደ ምድራችን እግዚአብሔር ይመጣል ሃሌሉያ ኢየሱስ ክርስቶስ ጌታ እግዚአብሔር እንደገና አምላክ ነው ክብር ለእግዚአብሔር ይሁን እግዚአብሔር ለያዕቆብ ከሁለት ወንዞች መካከል ከሶሪያ ከተመለሰ በኋላ እንደገና ተገለጠለት ይላል ባረከውም ይላል እግዚአብሔር አለው ሁሉን ቻይ አምላክ እኔ ነኝ ብዛ ተባዛም ህዝቡና የአሕዛብ ማህበር ካንተ ይሆናል ነገስታትም ከጉልበትህ ደግሞ ይወጣሉ አለው እግዚአብሔር የተመሰገነ ይሁን አንድ ነገር ልንገራችሁ እግዚአብሔር እኛ ከእግዚአብሔር ሐሳብ ጋራ ስንስማማ እግዚአብሔር እንደገና ይገለጣል እግዚአብሔር እንደገና ተገልጦ ዝም አይልንም የሚገርማችሁ ነገር ተገለጠና ባረከው ነው የሚለው እግዚአብሔር የተመሰገነ ይሁን እግዚአብሔር የሚባርክ አምላክ ነው ክብር ለእግዚአብሔር ይሁን ያ ብቻ አይደለም እግዚአብሔር የሚገርመው ቃል ኪዳኑን አደሰ እግዚአብሔር ነግራችኋለሁ እንደገና ሲመጣ እግዚአብሔር ቃል ኪዳኑን ከኔና ከናንተ ጋራ ያድሳል ክብር ለእግዚአብሔር ይሁን መታደስ የሚገባውን ነገር ያድሳል እግዚአብሔር መለወጥ የሚገባውን ነገር እግዚአብሔር ይለውጣል እግዚአብሔር መቀየር የሚገባውን ነገር እግዚአብሔር ይቀይራል ክብር ለእግዚአብሔር ይሁን ወገኖቼ ዛሬ አንድ ነገር ልላችሁ ፈልጋለሁ እግዚአብሔር ምን እንድናደርግ ነው የሚፈልገው ከኔና ከናንተ ቅድም ብያችኋለሁ ቤቴል ዝም ብሎ የሚወጣበት ብቻ አይደለም ስለዚህ ወደ ቤቴል እንድንወጣ ብቻ አይደለም እግዚአብሔር የሚፈልገው ወደ ቤቴል እንድንመለስ ብቻ አይደለም እግዚአብሔር የሚፈልገው ወደ መጀመሪያው ስፍራችን እንድንመለስ ብቻ አይደለም እግዚአብሔር የሚፈልገው በቤቴል እንድንገኝ እግዚአብሔር ይፈልጋል በቤቴል እንድንኖር በቤቴል ራእዩ ባየንበት ስፍራ ቃሉ በመጣልን ስፍራ ወገኖች በዛ ስፍራ እንድንኖር እግዚአብሔር ይፈልጋል በህብረት ውስጥ እንድንኖር እግዚአብሔር ይፈልጋል በቃል ኪዳን ውስጥ እግዚአብሔር እንድንኖር ይፈልጋል በተከፈተ ሰማይ እንድንኖር እግዚአብሔር ይፈልጋል በራእይ ውስጥ እንድንኖር እግዚአብሔር ይፈልጋል በፍርሃት ውስጥ እንድንኖር እግዚአብሔር ይፈልጋል በመገለጥ ውስጥ በአክብሮት ውስጥ በእውቀት ውስጥ በመስማማት ከእግዚአብሔር ጋራ እግዚአብሔርን በመስማት ውስጥ እንድንኖር ቃሉን በመስማት ውስጥ እንድንኖር እግዚአብሔር ይፈልጋል ወገኖቼ ያን ጊዜ የሚገርመው ነገር የቤቴል አምላካችን ይሆናል ቤቴል ኤልቤቴል ይሆናል ሃሌሉያ የቤቴል አምላካችን ይሆናል የቤቴል ንጉሳችን ይሆናል የቤቴል አባታችን ይሆናል የቤቴል መሪያችን ይሆናል ያዕቆብን ያስመለጠ ከጠላቶቹ ያዳነው ከነበረበት ካስጨነቀው ግራ ካጋባው እሱና ቤተሰቦቹ ነፃ ያወጣ እግዚአብሔር በመንገድ ሁሉ የመራው እግዚአብሔር ከሱ ጋር ሆኖ ከነበረበት ሁኔታ ውስጥ ያወጣው እግዚአብሔር ዛሬም ወደኔና ወደናንተ መጥቶ እግዚአብሔር እኔና እናንተን ይመራናል እግዚአብሔር ያግዘናል
ካለንበት ሁኔታ ውስጥ እግዚአብሔር ያወጣናል። ወደኛ እንደገና ይመጣል፣ ይባርከናል። ቃል ኪዳኑን እግዚአብሔር ያድሳል። ዛሬ አንድ ነገር ልነግራችሁ ፈልጋለሁ። የመጨረሻ ነገር ወገኖቼ፣ የት ጋ ነው ብዬ ቅድም ጠይቄያችኋለሁ። ከእግዚአብሔር ጋር ተስማማንበት በክርስቶስ ዛሬ በክርስቶስ በኩል ለኔና ለእናንተ መገናኘት ይሁንልን ከእግዚአብሔር ጋር። ሌላ መንገድ አይኑረን ወገኖች። ከእግዚአብሔር ጋር የምንገናኝበት መንገዱ ኢየሱስ ይሁን። ሃሌሉያ። ከእግዚአብሔር ጋር ህብረት ይሁንልን። እግዚአብሔር ህብረት እንድናደርግ የፈለገው ልጁን ኢየሱስ ክርስቶስን የላከው በመስቀል ላይ እንዲሞት ያደረገው ከእርሱ ጋር እንድንገናኝ ከእሱ ጋር ህብረት እንድናደርግ ነው። ቃሉን እንድንሰማ ነው። ጅማሬ እንዲሆንልን ነው። እግዚአብሔር የተመሰገነ ይሁን። መታደስ እንዲሆንልን ነው። ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። ወገኖቼ ዛሬ ጌታ ኢየሱስ ክርስቶስን መቀበል የምትፈልጉ ሰዎች ካላችሁ ጌታን ብትቀበሉ እነግራችኋለሁ ከየትኛውም ሁኔታ ውስጥ ታመልጣላችሁ። እግዚአብሔር የተመሰገነ ይሁን። ካስጨነቃችሁ፣ ግራ ካጋባችሁ፣ ምናልባት ይመጣብናል ብላችሁ እንኳን ከፈራችሁት ከየትኛውም ነገር እግዚአብሔር ያስመልጣል። የመጀመሪያው ትልቁ ነገር የሚገርመው ነገር ከሞት ማምለጥ ነው። ሌላ ነገር አይደለም ወገኖቼ። በክርስቶስ ኢየሱስ መዳን ነው። ኢየሱስ ክርስቶስ የመጣው የሚገርመው ነገር ኃጢአተኞችን ሊያድን ነው። ስለዚህ እኔና እናንተ መጽሐፍ ቅዱስ እንደሚናገር የኃጢአት ደሞዝ ሞት ነው። በክርስቶስ ግን የሚገኘው ጸጋ ግን የዘላለም ሕይወት ነው ይላል መጽሐፍ ቅዱስ። ስለዚህ ከእግዚአብሔር ጋር ብንታረቅ፣ ከእግዚአብሔር ጋር ብንስማማ የሚገርማችሁ እግዚአብሔር የዘላለምን ሕይወት ይሰጠናል። እንደገናም ደግሞ እግዚአብሔር ማምለጥ ከሚገባን ከጠላቶቻችን ካመጡት ከየትኛውም ነገር እግዚአብሔር ያስመልጠናል። እግዚአብሔር ስም የተባረከ ይሁን። ስለዚህ ወደ እግዚአብሔር ሐሳብ እንድትመጡ ከእግዚአብሔር ጋር እንድትታረቁ መጣር የሚገባችሁ እንድትጥሩ መለወጥ የሚገባችሁን ነገር እንድትለውጡ ዛሬ በእግዚአብሔር ፍቅር አሳስባችኋለሁ። እግዚአብሔር ወደ ህይወታችን መጥቶ እንደገና ታሪካችንን እግዚአብሔር ይቀይራል። የገባልን የተስፋ ቃል እግዚአብሔር ያድሳል። ታሪካችንን ይለውጣል። ከኛ ጋር ሆኖ ደግሞ እግዚአብሔር እኔና እናንተን እኛና ቤተሰባችንን እግዚአብሔር ከክፉ ነገር ከመጡብን ከጠላቶቻችን ሁሉ እግዚአብሔር ያስመልጣል። እግዚአብሔር ይባርካችሁ። ይህንን ጊዜ የሰጣችሁትን ቃሉን ለመስማት እግዚአብሔር ይባርካችሁ። ከኔ ጋር አብረን እንጸልያለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስም ስለዚህ ስለመጣልን ሕያው የሆነ ቃል እናመሰግንሃለን። ከኛ ጋር ስለነበርክ ተመስገን። አሁንም እግዚአብሔር ሆይ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ተብሎ እንደተጻፈ በናዝሬቱ በጌታ በኢየሱስ ክርስቶስ ስም አምላካችን እግዚአብሔር ሆይ ዛሬ ይሄ ሕያው የሆነው ቃልህ በሕይወታችን እንዲሰራ የሚጠቅመን እንዲሆን እምነትን እንዲያመጣልን እግዚአብሔር አምላካችን በኢየሱስ ክርስቶስ ስም እኔ ጸልያለሁ። ከቃልህ የተነሳ እግዚአብሔር ሆይ ፈውስ በሕይወታችን እንዲሆን፣ በቤታችን እንዲሆን፣ በአገልግሎታችን እንዲሆን በኢየሱስ ክርስቶስ ስም እኔ ጸልያለሁ። እናመሰግንሃለን። ዛሬ ጌታ ኢየሱስ ክርስቶስ ሆይ አንተ ወደ ሕይወታችን ና፣ ነገራችንን ሁሉ ቀይር። ራሳችንን ጌታ አንተን የበደልነውን ኃጢአትና በደል ሁሉ ይቅር እንድትለን፣ እኛና ልጆቻችንን ሁሉ ይቅር እንድትል፣ እኛና ቤታችንን፣ እኛና አገልግሎታችንን፣ እኛና ቤተሰባችንን ሁሉ ይቅር እንድትል በኢየሱስ ክርስቶስ ስም እኔ ጸልያለሁ። ዛሬ እግዚአብሔር ሆይ ወደ አንተ ስንመለስ አንተ ወደኛ እንድትመለስ በያዕቆብ ሕይወት እንዳደረከው
የእግዚአብሔር ፍርሃት በሚያሳድዱ በጠላቶቻችን ሁሉ ዙሪያ ላይ እንዲወድቅ እንጸልያለን። ክብር በመካከላችን እንዲገለጥ እንጸልያለን። ያንተ ታላቅነት በመካከላችን እንዲገለጥ እንጸልያለን። እናመሰግንሃለን። አሁንም በጌታ በኢየሱስ ክርስቶስ ስም ዛሬ በሕይወታችን አዲስ ነገር እንድታደርግ፣ በቤታችን አዲስ ነገር እንድታደርግ፣ በከተማችን አዲስ ነገር እንድታደርግ፣ በቤተ ክርስቲያን ውስጥ አዲስ ነገር እንድታደርግ፣ በአገራችን ላይ አዲስ ነገር እንድታደርግ እግዚአብሔር በኢየሱስ ስም እንጸልያለን። ማንኛውንም የጠላት አሰራር ያጋንንትን ስራ ሁሉ እግዚአብሔር እንድታፈራርስ እንጸልያለን። በክብርህ እግዚአብሔር እንድትገለጥ እንጸልያለን። እናመሰግንሃለን። ይሄንን በሚሰሙት ሁሉ ላይ እግዚአብሔር ቃልህ እንዲፈስ እኔ እጸልያለሁ። ቃልህ እንዲሰራ እኔ እጸልያለሁ። ታምራትን እንዲያደርግ እኔ እጸልያለሁ። ዛሬ በሕይወታቸው መታደስ እንዲመጣ እኔ እጸልያለሁ። በአገልግሎታቸው መታደስ እንዲመጣ እኔ እጸልያለሁ። እግዚአብሔር እናመሰግንሃለን። ክብር ላንተ ይሁን። በነገር ሁሉ ተባረክ። ይሄ ጊዜ የምናመልጥበት ጊዜ ይሁን። ካንተ ጋር የምንታረቅበት ጊዜ ይሁን። ወደ ሐሳብና ወደ ፈቃድ የምንመለስበት ጊዜ ይሁን። እናመሰግንሃለን። ስለሰጠን ስለዚህ ጊዜ እናከብራለን። በነገር ሁሉ ተባረክ። ክብሩን ሁሉ አንተ ውሰድ። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር በነገር ሁሉ መከናወንን ይስጣችሁ። ተባረኩ።